እንደ ኢሮፓያን አቆጣጠር ጃንዋሪ 2011 ዓ.ም በሰሜን አየርላንድ የምትኖረው የ27 ዓመቷ ሚካኤላ ሃርት ከፍቅረኛዋ ጆን ማካርቪ ጋር በደመቀ ሁኔታ ተጋባች። ሚካኤላ የአየርላንድ ታዋቂ የእግር ኳስ አሰልጣኝ የሚኪ ሃርት ልጅ ስትሆን በባህሪዋ ተወዳጅ፣ በሙያዋ መምህርትና በሃይማኖቷ ጠንካራ እምነት ነበራት። ሰርጋቸው እንደተጠናቀቀ ጥንዶቹ የህይወታቸውን እጅግ አስደሳች ጊዜ ለማሳለፍ ወደ ህንድ ውቅያኖስ ውብ ደሴት ሞሪሸስ አቀኑ። የጫጉላ ሽርሽራቸውን ያረፉት ደግሞ በደሴቲቱ እጅግ ጥበቃ የሚደረግለት በሚባለው ሌጀንድ ሆቴል ወይንም በአሁን ስሙ ሌጀንድስ ሪዞርት ውስጥ ነበር። ለቀናት ጊዜያቸው ፍጹም ይመስል ነበር። ሞቃታማው የደሴቲቱ አየር፣ የነጣው አሸዋና ሰማያዊ ውቅያኖስ ለዚህ አዲስ ጥንዶች የህልም ያህል ያማረ አካባቢን ፈጥሮላቸው ነበር። ነገር ግን ከዚህ ውበትና ጸጥታ በስተጀርባ በጥቂት ደቂቃዎች ውስጥ የሁለቱንም ህይወት ለዘላለም የሚቀይር አሰቃቂ አደጋ የጠበቃቸው እንደነበር ማንም አልገመተም። ውድ ቤተሰቦቼ እንደምቆያችሁኝ ሰላማችሁ በያላችሁበት ብዝት ይበልላችሁ እያልኩኝ ዛሬ በአንድ አሳዛኝ ታሪክ መጥቻለሁ። ይህን ታሪክ እስከ መጨረሻው እንድታዩት ከወዲሁ እየጠየቅኩኝ ቪዲዮንም ላይክ በማለት ጀምሩ። አዲስም ይሆናችሁ ሰብስክራይብ በማድረግ ይህን ቤተሰብ ተቀላቀሉ። እስከ ቪዲዮ ማብቂያ አብራችሁን ቆዩ። ጊዜው ጃንዋሪ 10 2011 ዓ.ም ከሰዓት በኋላ ነው። ሚካኤላና ጆን በሆቴሉ ዋና ምግብ ቤት ውስጥ ምሳ እየተመገቡ ነበር። ሚካኤላ ከምግቧ ጋር የሚሆን ትንሽ ብስኩት ወይም ሻይ ከክፍሏ ማምጣት ፈለገች። ጆን በምግብ ጠረጴዛው ላይ እየጠበቃት፣ እሷ ደግሞ ቁልፉን ይዛ ወደ ቁጥር 1025 ክፍላቸው አመራች። የሆቴሉ የደህንነት ካሜራዎች እንደሚያሳዩት ሚካኤላ ወደ ክፍሏ ያመራችው ከቀኑ 8:44 ላይ ነበር። በኋላም ሚካኤላ ወደ ክፍሏ ስትገባ ክፍሉ ባዶ አልነበረም። የሆቴሉ ሰራተኞች የነበሩት ሁለት ሰዎች አቪናሽ ሳምቡርና ሳዲም ሞቴ ክፍል ውስጥ ነበሩ። እንደ ምርመራው መረጃውን ከሆነ እነዚህ ሰራተኞች ወደ ክፍሉ የገቡት አገልግሎት ለመስጠት ሳይሆን የደንበኞችን ንብረት ለመስረቅ አስበው ነበር። ሚካኤላ ያልተጠበቀ ሁኔታ ውስጥ ገባች። ሌቦቹ በድንገት በመከሰቷ ደነገጡ። ሚካኤላ ድምጿን አውጥታ እንዳትጮህና እንዳታስጠነቅቅ በሚል አሰቃቂና ጨካኝ እርምጃ ወሰዱባት። ይህ በእንዲህ እንዳለ በምግብ ቤት ውስጥ የተቀመጠው ጆን ሰዓቱን ተመለከተ። ከዚያም 15 ደቂቃዎች አለፉት። ሚካኤላ አጫጭር ነገሮችን ለማምጣት ያህል ይሄ ሁሉ ጊዜ ልትወስድ አትችልም ብሎ በልብ ውስጥ የሆነ ያልተለመደ ስሜት ተሰማው። ጆን ከወንበሩ ተነስቶ ወደ ክፍላቸው አመራ። የክፍሉን በርም አንኳኳ። ምንም መልስ የለም። ቁልፍ ስላልነበረው የሆቴሉን ሰራተኛ አስጠግቶ በሩን አስከፈተ። ከዚያም በሩ ሲከፈት ጆን ያየው ነገር የማንኛውንም ሰው ህሊና የሚሰብር ነበር። ጆን ወደ መታጠቢያ ክፍሉ ሲገባ ሚካኤላ በውሃ የተሞላ ገንዳ ውስጥ ወድቃ አገኛት። የመታጠቢያው ውሃ በደም ተበክሎ ነበር። ጆን በፍርሃትና በድንጋጤ እየተንቀጠቀጠ ሚካኤላን ከውሃ ውስጥ አውጥቶ ለመታደግና ሲፒአር ለመስጠት ሞከረ። ነገር ግን የሆዷና የደረት አካሏ ቀዝቅዞ ነበር። የሞት ጥላ ክፍሉን ተቆጣጥሮት ነበር። ከደቂቃዎች በኋላ የሞሪሸስ ፖሊስ ወደ ስፍራው ደረሰ። የአገሪቱ የሕክምና መርማሪዎች ባደረጉት የአስክሬን ምርመራ ሚካኤላ ህይወቷ ያለፈው በጉሮሮዋ ላይ በተደረገ ከፍተኛ ግፊት ታንቃ እንደሆነ አረጋገጡ። በተጨማሪም በሰውነቷ ላይ የትግል ምልክቶችና ቁስሎች ነበሩ። ይህ አደጋ ሳይሆን ግልጽ የሆነ የተቀነባበረና የጭካኔ ግድያ ነበር። እውነቱን ለመናገር ይህ አሰቃቂ ድርጊት የተፈጸመው ሰላማዊና ደህንነቷ የተጠበቀ ተብላ በሚታወቀው የሞሪሸስ ደሴት ላይ መሆኑ የአገሪቱን መንግስትና የቱሪዝም ሴክተሩን ከፍተኛ ድንጋጤ ውስጥ ከተተው። ፖሊስ ወዲያውኑ የሆቴሉን ሰራተኞችና የካርድ መግቢያ መዝገቦችን መመርመር ጀመረ። የኤሌክትሮኒክስ መዝገቡ እንደሚያሳየው ሚካኤላ ወደ ክፍሏ ከመግባቷ ጥቂት ደቂቃዎች ቀደም ብሎ የሆቴሉ ሰራተኛ ካርድ ክፍሉን ለመክፈት ጥቅም ላይ ውሎ ነበር። ከጥቂት ሰዓታት በኋላ ፖሊስ የሆቴሉን የሚያጸዱ ሰራተኞች የሆኑትን አቪናሽና ሳዲብን እንዲሁም የበላይ ተቆጣጣሪያቸውን ሲንዶረንቴኒን በቁጥጥር ስር አዋሉ። ፖሊስ አቪናሽ ትሪቡንን ከተባለው ሰራተኛ ዘንድ ፈጣን የእምነት ቃል ማግኘቱን አስታወቀ። አቪናሽ ለፖሊስ በሰጠው ቃል
እኔና ሳንዲፕ ክፍል 1025 ውስጥ ሆነን ከሚካኤላ ቦርሳ ውስጥ ገንዘብ ለመስረቅ ስንሞክር በድንገት ገባችብን። ከዚያም ልጮ ስትል ያዝናት፣ አፏንም አፈናት፣ ከዚያም አነቅናት ሲል ዝርዝሩን ተናገረ። በዚህ የእምነት ቃል መሰረት የሞሪሸስ ፖሊስ መዝገቡን በፍጥነት የዘጋውና ወንጀሎቹን በቁጥጥር ስር ያዋለ መስሎት ነበር። የዓለም መገናኛ ብዙሃንም የ27 ዓመቷ አየርላንዳዊት ሙሽራ ገዳዮች ተያዙ ብለው ዘገቡ። ነገር ግን ወደ ፍርድ ቤት ሂደት ሲገባ ይህ ተስፋ ሰጪ የሚመስለው ምርመራ ሙሉ በሙሉ ሊፈራርስና ወደ ትልቅ የታሪክ ቅሬታ ሊቀየር እንደሆነ ማንም አልገመተም። አቪናሽ ከእስር ቤት ሆኖ ለአቃቢ ሕግና ለጠበቆቹ የሰጠው አዲስ ቃል የጉዳዩን አቅጣጫ ሙሉ በሙሉ ቀየረው። እንደ ኢሮፓያን አቆጣጠር በ2012 ዓ.ም በሞሪሸስ ከፍተኛ ፍርድ ቤት የሁለቱ ተጠርጣሪዎች የአቪናሽ ሽሪቡና የሳንዲ ሙኒ ችሎት ተጀመረ። ይህ ችሎት በአገሪቱ ታሪክ እጅግ ከፍተኛ ትኩረት የተሰጠውና በዓለም አቀፍ ደረጃ በቅርበት የሚከታተሉት ክስ ነበር። የባለቤቷ የጆን ማካርቪና የቤተሰቡ አባላት ፍትህ ፍለጋ ወደ ደሴቲቱ ተመልሰው በችሎቱ ወንበር ላይ ተቀመጡ። ነገር ግን በችሎቱ የመጀመሪያ ሳምንታት የጀመረው ክርክር የፖሊስን የምርመራ ጥራት ሙሉ በሙሉ ጥያቄ ውስጥ የሚጥል ሆነ። ተጠርጣሪው አቪናሽ ፍርድ ቤት ፊት ቀርቦ ቀደም ሲል ለፖሊስ የሰጠውን የእምነት ቃል ሙሉ በሙሉ አስተባበለ። አቪናሽ ሲናገር እኔ ወንጀሉን አልፈጸምኩም፣ ፖሊሶች በጨለማ ክፍል ውስጥ አስረው ደበደቡኝ፣ በኤሌክትሪክ ጥቃት አደረሱብኝ፣ እንዲሁም የሞት ዛቻ በማድረስ ጥፋተኛ ነኝ ብዬ እንድፈርም አስገደዱኝ አለ። በተጨማሪም የመከላከያ ጠበቆቹ በፖሊስ ምርመራ ላይ የነበሩትን ግዙፍ ክፍተቶች በአንድ ማጋለጥ ጀመሩ። በመጀመሪያ ደረጃ በወንጀሉ ስፍራ ላይ የተሰበሰቡት የዲኤንኤና የጣት አሻራ ማስረጃዎች ከተጠርጣሪዎቹ ጋር ፍጹም አልተገናኙም። በክፍል ውስጥ ወይም በሚካኤላ አካል ላይ የሁለቱ ሰራተኞች ምንም አይነት ባዮሎጂካል አካል አልተገኘም። በሁለተኛ ደረጃ የሆቴሉ የኤሌክትሮኒክስ ቁልፍ ካርድ መዝገብና የደህንነት ካሜራዎች ምስሎች በፖሊስ እጅ በጥንቃቄ አልተጠበቁም ነበር። ጠራጣሪ የነበሩ በርካታ ደቂቃዎችና የካርድ መግቢያዎች በትክክል ሳይመረመሩ አልፈዋል። በችሎቱ መጨረሻ እንደ ኢሮፓያን አቆጣጠር ጁላይ 2012 የሞሪሸስ ዳኞች ለሰዓታት ከተወያዩ በኋላ ባልተጠበቀ ሁኔታ ውሳኔ አስተላለፉ። ይህም ውሳኔ አቪናሽ ሽሪቡና ሳንዲ ሙኒ በነፃ እንዲለቀቁ ነበር። ይህ ውሳኔ በችሎት ውስጥ የነበሩትን የአየርላንድ ቤተሰቦችና የዓለም ሕዝብ በከፍተኛ ድንጋጤ ውስጥ አለው። ሚካኤላ በቅንጦት ሆቴል ውስጥ በጭካኔ ተገደለች። ነገር ግን ከአንድ ዓመት ተኩል ምርመራና ድካም በኋላ ሕጋዊ ጥፋተኛ ተብሎ የተቀጣ አንድም ሰው አልነበረም። ጆን ማካርቪ ፍርድ ቤቱን ለቆ ሲወጣ የፍርድ ሂደቱን ሙሉ በሙሉ የተበላሸና ፍትህ የጎደለው ሲል ገለጸው። ነገር ግን ታሪኩ በዚህ አላበቃም። የሞሪሸስ መንግስት የገጠመውን የዓለም አቀፍ ጫናና የቱሪዝም ስም መበላሸት ለማካካስ አዲስ የምርመራ ቡድን አቋቋመ። በ2020ዎች ውስጥ አዳዲስ የፎረንሲክ ቴክኖሎጂዎችን በመጠቀምና የድሮ መዝገቦችን በመክፈት ሌላ ያልተጠበቀ አቅጣጫ ብቅ አለ። ከ2012ቱ አስደናቂ የፍርድ ቤት ውሳኔ በኋላ የሞሪሸስ መንግስት በዓለም አቀፍ ደረጃ ከፍተኛ ትችትና የዲፕሎማሲያዊ ጫና ገጠመው። የአየርላንድ መንግስትና ህዝብ የ27 ዓመቷ መምህርት በደሴቲቱ ላይ በጭካኔ ተገላ ገዳዮቿ ሳይቀጡ መቅረታቸውን በፍጹም ሊቀበሉት አልቻሉም። በዚህ ምክንያት እንደ ኢሮፓያን አቆጣጠር በ2021 ዓ.ም የሞሪሸስ ፖሊስ የገዳዩን መዝገብ እንደገና በመክፈት በአዲስ አቀራረብ ምርመራ እንደሚጀመር አስታወቀ። አዲሱ የምርመራ ቡድን ዘመናዊ የዲኤንኤና የፎረንሲክ ቴክኖሎጂዎችን በመጠቀም በወቅቱ የተሰበሰቡትን ማስረጃዎች እንደገና መመርመር ጀመረ። ከብዙ ዓመታት በኋላ የተደረገው አዲስ ምርመራ የፖሊስን የቆየ ስህተት ከማጋለጥ ውጭ አዲስ ተጨባጭ ገዳይ ሊያመጣ አልቻለም። በወቅቱ በወንጀል ስፍራ ላይ የተደረገው የምርመራ እጥረትና የማስረጃዎች አያያዝ መበላሸት ከ10 ዓመታት በኋላ አዲስ ማስረጃ ማግኘት እጅግ አዳጋች አድርጎት ነበር። ነገር ግን በ2022 ዓ.ም የሆቴሉ የቀድሞ የደህንነት ሰራተኛ የነበረው ዱሬሽ ሙሴቱል የተባለ ግለሰብ በስርቆትና ከተመሳሳይ ጉዳይ ጋር በተያያዘ እንደገና በቁጥጥር ስር ውሎ ነበር። ነገር ግን በቂ የሕግ ማስረጃ ባለመገኘቱ ምክንያት
በድጋሚ ሊቀጣ አልቻለም። የሚካኤላ ባለቤት ጆን ማካርቪና የሃርት ቤተሰብ ፍትህ ለማግኘት ያደረጉትን ጥረት ለአንድ ቀንም አላቆሙም። ጆን ሚካኤላን ለማስታወሻ የሚሆን የተባለ የበጎ አድራጎት ድርጅት በመመስረት የወጣቶችን ሕይወት የመደገፍ ስራ ላይ ተሰማራ። ጆንና የቤተሰቡ አባላት ወደ ሞርሺት ተመልሰው በመሄድ ከፍተኛ የገንዘብ ሽልማት በመስጠት መረጃ የሚያቀብል ሰው እንዲመጣ ጥሪ አቅርበው ነበር። ዛሬም ድረስ የሚካኤላ ማካርቪ ግድያ በሞሪሸስ ታሪክ ውስጥ እጅግ አሳዛኝና ያልተፈታ አሰቃቂ ወንጀል ሆኖ ይገኛል። በቅንጦት ሆቴል ውስጥ በሰላማዊ ቀን ሕይወቷ የተቀጨው የዚች ወጣት አየርላንዳዊት ገዳይ ማን እንደሆነና ለምን ፍትህ እንደጎደለ አሁንም የዓለም ሕዝብ መልስ የሚያስፈልገው ጥያቄ ነው። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እስኪ እናንተስ በዚህ ታሪክ ላይ ምን ተሰማችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ላይክ እንዲሁም ለሌሎች እንዲደርስ ሼር እያደረጋችሁ ለዚህ ቻናልም አዲስ ሆናችሁ የምትመለከቱ ሰብስክራይብ እያደረጋችሁ ተቀላቀሉ። በሌላ አዲስ የወንጀል ታሪክ እስክንገናኝ ድረስ ቸር ቆዩልኝ።